ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ የሐምሌ 17 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩ። በኢትዮጵያ ብቁ የሆኑ የሂሳብ ባለሙያዎች ቁጥር ከ500 አይበልጥም ተባለ። በኢትዮጵያ የሰለጠኑና ብቁ የሆኑ የሂሳብ ባለሙያዎች ቁጥር እጅግ አነስተኛ እንደሆነ ተገልጿል። በመሆኑም የተመሰከረላቸውን የሂሳብ ባለሙያዎች እጥረት ለመቅረፍ የሚያስችል የስልጠና HACT ስኪል አካዳሚ መስጠት መጀመሩን አስታውቋል። በተቋሙ በትምህርትና ስልጠና ላይ ስትራቴጂካዊ ቢዝነስ ዩኒት ስኪል አካዳሚ ዳይሬክተር የቦርድ አባልና የሪስክ እና ኦዲት ቦርድ ሰብሳቢ የሆኑት አቶ ጎበዜ ደሳለኝ እንደተናገሩት ከሆነ በኢትዮጵያ በሂሳብ አያያዝ ቴክኒካል ብቃት ብቁ የሆኑ የሂሳብ ባለሙያዎች ቁጥር ከ500 አይበልጥም ነው ያሉት። ከዚህ ቀደም ስልጠናውን ለማግኘት ወደ ውጭ ሀገራት መሄድ አስገዳጅ እንደነበር ያስታወሱት አቶ ጎበዜ ይህንን የሚያስቀርና ከፍተኛ ወጪ የሚያድን ስልጠና በሀገር ውስጥ በድረገጽ አማካኝነት እየተሰጠ ይገኛልን ብለዋል። ከ12ኛ ክፍል ጀምሮ በተለያዩ የስራ ሁኔታዎች ሆነ የትምህርት ዘርፍ ላይ የሚገኝ ማንኛውም ሰው በየትኛውም ቦታ ላይ ሆኖ ስልጠናውን መውሰድ ይችላል ሲሉም ገልጸዋል። በማኔጅመንት፣ በኦዲት፣ ፋይናንስ፣ ታክስ እንዲሁም በሌሎች የሙያ ዘርፎች በ12 ትምህርት አይነቶች ስልጠናው የሚሰጥ ሲሆን ትምህርቱን ለማስተማር ከ12 እስከ 18 ወራትም ይወስዳል ነው ያሉት። ለአንድ የትምህርት ዘርፍ የ3000 ብር የገንዘብ ክፍያ ብቻ የሚጠይቅ መሆኑ የገለጹት አቶ ጎበዜ 11 ድርጅቶች ስልጠናውን ይሰጣሉ ሲሉ አክለዋል። ከነዚህ መካከል 3ቱ የግል ድርጅቶች መሆናቸው የተገለጸ ሲሆን አዲስ አበባ ዩኒቨርሲቲን ጨምሮ 8ቱ ደግሞ የመንግስት ድርጅቶች ናቸው የተባለው። የዩኒቨርሲቲ ተቋማት በቋሚነት ከሚሰጡት ትምህርት በተለየ መልኩ ስልጠናውን በተግባር እንደሚሰጡ ተገልጿል። የ4 ዓመት ህፃን ልጅ በማግኘት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ በሚጠራው አካባቢ ነው። ተጠርጣሪው መታደል ታደሰ በ4000 ብር የወር ደመወዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋብ ጌታሁን መኖሪያ ቤት ትቀጥራለች። ግለሰቧ በተቀጠረች በ10ኛው ቀን የቀጣሪዎቿን ወደ ስራ መሄድ እንዳጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ህፃን ዮሴፍ መልካሙን ቺፕስ ልግዛል በማለት ይዛ ትሰውራለች። የህፃኑ ወላጆች ስራ ውለው ወደ ቤታቸው ሲገቡ ልጃቸውና የቀጠሯትን የቤት ሰራተኛ ከቤቱ ያጧቸዋል። የቤት ሰራተኛቸው የትዳር አጋር የሆነው ግለሰብ ወደ ህፃኑ ወላጅ አባት ስልክ በመደወል ልጅህን አግኝተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋዋል። የልጃቸው መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። ፖሊስ የቤት ሰራተኛዋ መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ይደረስበታል። ኋላም ተጠርጣሪዎች ቤት ተከራይተው ልጁን እንዳስቀመጡት በቁጥጥር ስር በመዋል ታግቶ የነበረውን ህፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጆቹ አስረክቧል። የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካላት በመላክ ክስ እንዲመሰረትም ተደርጓል። የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾች ጥፋተኛ ሆኖ በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወርና ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ተወስኗል የተባለው። በጋምቤላ ክልል ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ሆነ። በጋምቤላ ክልል በ2018 በጀት ዓመት 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ለማድረግ ታቅዶ ከ7098 ኪሎ ግራም በላይ ወርቅ ገቢ መደረጉን የክልሉ ማዕድን ቢሮ አስታውቋል። የተመዘገበው ውጤት ከቅዱ በ1098 ኪሎ ግራም ከቀዳሚው ዓመት ደግሞ በ1669 ኪሎ ግራም ብልጫ እንዳለው ተገልጿል። በበጀት ዓመቱ በተከናወነ የማዕድን ልማትም ከ6890 በላይ ዜጎች ቋሚና ጊዜያዊ የሥራ ዕድል ማግኘታቸውን ቢሮው ገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢራን በመካከለኛው ምስራቅ እጅግ ሀብታም ሀገር ልትሆን ትችላለች ስትል አሜሪካ ተናገረች። የአሜሪካ የውጭ ጉዳይ ሚኒስተር ኢራን በአክራሪዎች የምትመራ ሀገር በመሆኗ እነዚህ መሪዎች ስለ ኢኮኖሚ ጉዳዮች ምንም ግንዛቤ የሌላቸው መሆናቸውን ተናግረዋል። ሀገራቸውን እያወደሙ ነው ያሉት ሮቢዮ ኢራን ብትፈልግ ኑሮ በመካከለኛው ምስራቅ እጅግ ሀብታም ሀገር ልትሆን ትችል ነበር ሲሉ አክለው ገልጸዋል። ነገር ግን በምትኩ ገንዘባቸውን ወስደው ለሂዝቦላ፣ ለሐማስና ለሁቲዎች ይሰጣሉ።
ለሴት ታጣቂዎች ቡድኖች እንዲሁም በመላው ዓለም ሽብርተኝነትን ለመደገፍ ያውላሉ ሲሉ አክለዋል። ሩቢዮ ንግግራቸውን ሲቀጥሉ የአሜሪካ ዋና ትኩረት ከኒውክሌር ነፃ የሆነች ኢራንን መሆኗን አስረድተዋል። የኒውክሌር ጦር መሳሪያ ሊኖራቸው አይገባም፣ እስቲ ለዓለም ምን ሊያደርጉ እንደሚችሉ አስቡት ሲሉም ስጋቱን ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በቅርቡ ከሳውዲ አረቢያ ጋር ስለታወጀው የኒውክሌር ስምምነት መግለጫም ሰጥቷል። ዋሽንግተንና ሪያድ ግንኙነታቸውን ለማጠናከር በሚያደርጉት ጥረት መካከል አሜሪካና ሳውዲ አረቢያ በሲቪል የኒውክሌር ትብብር ላይ ስምምነት ላይ መድረሳቸውን ተናግረዋል። የአሜሪካ የኢነርጂ መምሪያ የአሜሪካ ኩባንያዎች ለሳውዲ አረቢያ የኒውክሌር ቴክኖሎጂ እንደሚያቀርቡን በመግለጽ ስምምነቱን ታሪካዊ ሲል አወድሶታል። በሆርሙዝ የመርከብ ጥቃት የተረፉት የታይላንድ መርከበኞች የኢራንን ማስጠንቀቂያ ችላ ብለዋል ሲሉ የመርከብ ባለቤቶች ከሰሱ። በታይላንድ ጭነት መርከብ ማዮራ ናሪ ላይ በተፈጸመ ጥቃት የተረፉ 3 መርከበኞች የመርከቡን ባለቤቶች ከሰዋል። የኢራን ማስጠንቀቂያ ጥቃቱ ከመድረሱ በፊት ቢሰጠን ችላ ብለዋል ሲሉ ክስም መስርተዋል። መርከቧ መጋቢት 11 ቀን 3 የመርከብ አባላትን በገደለ ጥቃት ተመታለች። ፍንዳታውን እንደሰማው ወዲያውኑ ያ እንደሆነ አሰብኩ። ከባድ የሆነ ነገር እንደተከሰተም አውቅ ነበር። የተለመደ ፍንዳታ ያን ያህል ከባድ አይሆንም ነበር። በጣም ኃይለኛ ከመሆኑ የተነሳ ሙሉ በሙሉ አስደንግጦኛል ሲል ክሱን ከመሰረቱት ከ3ቱ መርከበኞቹ አንዱ የሆነው ፓኒቱ ቱሙካውን ተናግሯል። ወደ ባህር መመለስ እንደማይችልና ስራውን ለመልቀቅ እንደተገደደም ተናግሯል። $5000 ብቻ በህይወት የተረፉ ክፍያም አግኝቷል። ጉዳዩ በሆርሙዝ ቀውስ በወቅት በባህር ላይ መርከበኞች የሚያጋጥሟቸውን አደጋ ትኩረትም ስቧል። ይህ ጉዳት በግጭቱ ውስጥ ባሉ የኢነርጂና ማዳበሪያ ገበያዎች ላይ ባለው ተጽዕኖ ተሸፍኗል። በ10 ሺዎች የሚቆጠሩ መርከበኞች ብዙዎቹ ከ6 ወራት በላይ ተገድበው እንደነበረም ይታወሳል። ፊሊፒንስ፣ ኢንዶኔዥያ፣ ማንማርና ታይላንድን ጨምሮ ከደቡብ ምስራቅ እስያ የመጡ ሰራተኞች የዓለም አቀፍ የመርከበኞች ዋና አካል ቢሆኑም ስራቸውን እንዳያጡ በመፍራት የደረሰባቸውን ጉዳት ለመናገር ፈቃደኛ አይደሉም ተብሏል። ክቡራትና ክቡራን እነሆ ለእኩለ ቀን ያዝናቸው መረጃዎችን ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።